ሰላም ተመልካቾቻችን እንኳን ወደ ሜርሲ ቻናል በሰላም መጣችሁ። ዛሬ በልዩ ሁኔታ አጠገቤ ጃንስዩም ሄኖክ አስፋው አለ። የታወቀ ዘፋኝ ነው። በተለያዩ ሙዚቃዎቹ እናውቀዋለን ሄኖክን። ሄኖክ እንኳን ወደ ፕሮግራም በሰላም መጣ። ተቃውሞ ዘፋኝ አይደለም። እሺ ምንድነው? ሙዚቀኛ። ሙዚቃ እና ዘፋኝነት አንድ ናቸው እያላሰብኩ። እሺ ዜማ ማመስገኛ ነው። ማንቂያም ሊሆን ይችላል፣ ማዋጊያም ሊሆን ይችላል፣ ማፋቀሪያም ሊሆን ይችላል። ዜማ ሙዚቃ ደግሞ ሙዚቃ ከበርቻቸው አጃቢው ጃንስዩም ሄኖክ ራሱን የጥበብ ሰው ነው። ራሱን ደግሞ እስቲ በሰፊው ያስተዋውቅልናል። እንኳን ደህና መጣ። በመጀመሪያ ሄኖክ እንኳን በደህና ቆያችሁ። ራስህን አስተዋውቅ። ሄኖክ ይባላል። ሙዚቃ እጫወታለሁ፣ አዜማለሁ። ከዛ በተረፈ ደግሞ እፈላሰፋለሁ። ጃንስዩም ሄኖክ በተለያዩ ዜማዎች ላይ እናውቀዋለን። ከዚህ በፊት ጉድ የተባለ አልበም አውጥቷል። ግን ደግሞ በሚገርም ሁኔታ ያው አልበሙ ብዙ ተደራሽነትን አላገኘም። ግን ጉድ የሚያስብል ዜማዎች ነበሩ በውስጥ የነበሩት። የተለያየ ቃና ያላቸው ሙዚቃዎችን ሰምተናል። ከስምህ መጀመሪያ እንጀምርና ጃንስዩም እንግዲህ በተለምዶ የሚታወቀው ጃን ሆይ፣ ጃን ተከል እየተባለ ነው እንግዲህ ጃን ስያሜ እና አንተ ደግሞ ጃንስዩም ሄኖክ አስፋው ትባላለህ። እስቲ ስለስምህ እኔ ከአውሮፓ ወደ ኢትዮጵያ ሄጄ በነበረበት ጊዜ ገዳማቶቹን ስዞር እና አንዳንድ ውይይቶች ስወያይ ከመነኮሳቶቹ ጋር የነበረኝ አመለካከት ገረማቸው እና አንተ ግን እውነት ከአውሮፓ ነው የመጣው እንደው እዚሁ ከአንዱ ገዳም እንዳይሆን እንጂ እንዴት እነኝህን ነገሮች ሁሉ ልታቻልክ በሚል ነው ጃንስዩም የሚለው የመጣው እና ይሄ አንተ ፈልገው የመጣ ነገር አይደለም፣ ከላይ የተሰጠህ መሆን አለበት በሚል ነው ጃንስዩም የሚለው የመጣው። እና ያ ደግሞ እንግዲህ ሲያርፍ በሙሉጌታ ተስፋዬ አማካኝነት ነው ያረፈው። ሙሉጌታ ተስፋዬ ነው አፕሩቫሉን ሰጥቶ በዚህ ነው መጠራት ያለበት ያለኝ ማለት ነው። እሺ እንዴ ያው እንጂ ወላጆች ያወጡልኝ ስም ነው። ሰው ከዛ በኋላ በኋላ ነው ጃንስዩም የመጣው። አክቹዋሊ አልበሙ ከመውጣቱ በፊት ነው ጃንስዩም የሚለው ስም የተሰየመው ማለት ነው። አዎ ጃንስዩም ይህን ስም ደግሞ ያወጡልህ ገዳማት ውስጥ ያሉ አባቶች ናቸው። አባት ተስፋ ስላሴ ብለኸኛል እና አባት ተስፋ ስላሴ እዚህ ውስጥ የሉም። እሱን ፕሮሰስ ውስጥ የሉም ነው። እሳቸው ጋር ጥሩ ጊዜ ነበረኝ፣ አግኝቻቸው ነበረ። የነበሩኝን ጥያቄዎች ብዙዎቹን የመለሱልኝ እሳቸው ናቸው። አባት ተስፋ ስላሴ። እሺ ምክንያቱም የእኔ ፍልስፍና የሚጀምረው በኢትዮጵያ ላይ ነው፣ የሚያጠነጥነው በኢትዮጵያ ላይ ነው። መጀመሪያም ወደዚህ የህይወት መስመር ስገባ ምክንያቱ የነበረው የኢትዮጵያ ምክንያት ነው። ምክንያቱም ለምን ኢትዮጵያ ጽሁፍ በተጻፈላቸው ሃይማኖት መስመሮች ላይ ሁሉ ስሟ ይነሳል። ኢትዮጵያውያን ይጠቀሳሉ። የሚጠቀሱት ደግሞ በተራ ሰውነት አይደለም፣ በጣም በከባዱ ትልቅ ደረጃ ላይ በነበረ ስብዕናቸው ነው በሁሉም የሚገለጹ። ይሄ ነገር ጥያቄ ነበረብኝ ውስጤ። ለምን ዛሬ እንደዚህ ሆነ? ምንድን ነው የሳት ነው
ይሄ ነበር የመጀመሪያው ጥያቄ። ይሄን ጥያቄ የሚመልስልኝ ሰው ስላልነበረ በወቅቱ ሰውም እንደማይመልስልኝ እርግጠኛ ስለሆንኩኝ ወደ ፈጣሪ ነው ጥያቄዎችን የቀረቡ። ያን ጥያቄን ይዘህ ወደ ገዳማት በመዞርበት ነው? እሱ በኋላ ገዳማት የዞርኩት በኋላ ነው። ገና በፊት ገና ወደዛኛው ከመግባቴ በፊት ልክ በቃ ካሁን በኋላ ፀጉሬን አልቆርጥም፣ ካሁን በኋላ መጠጥ አልጠጣም ብዬ የወሰንኩ ጊዜ ማለት ነው። ያኔ የናዝራዊነትን ስለት ስሳል እንድሳል ያደረገኝ የኢትዮጵያ ይሄን ይመስላል። ጥሩ እንግዲህ በጣም ጥልቅ መልእክት ያለው ትልቅ ቆንጆ የሆነ ሙዚቃ ወይም ደግሞ ዜማ ነው። አንተ ሙዚቀኛ አይደለም። አልበም ነበረ የከተማው ባህታዊ የሚባለው ሙሉጌታ ተስፋዬ ግጥሞችን የሰጠ በጣም ጥልቅ መልእክት ያላቸው እና ለጄኔሬሽን ማንቂያ የሆኑ የነበሩ መልእክት ያላቸው ዜማዎችን አልበም ሰርተህ ነበር እና በበቂ ሁኔታ ደግሞ አልተሰማም ማለት ይቻላል። እና ብዙ ጊዜ በቀላሉም አይገኝም ዩቲዩብ ላይ ሆነ አልበሙ እና ምንድን ነበር ምክንያቱ? ስለሱ እስኪ ትንሽ ነገር። መጀመሪያ ነገር እኔና ሙሉጌታ ሰጠህ የሚለው ነገር እንትን አያውቁም፣ አይመጣም። አብረን ሆነን ነው የተሰራው ሁሉም ስራ። የኔ ሀሳብ በሱ ብድር ነው የወጣው እንጂ እሱ በሌላ ወቅትና በሌላ ጊዜ በሌላ ሙድ ላይ ሆኖ ጽፎት ምናምን አይደለም። ኦኬ ከኔ ጋር ሆኖ የኔ ሀርት ቢት በሱ ጭንቅላት ውስጥ አልፎ በሱ ብድር ነው የወጣው። ለዛማ እንደዚህ አሪፍ ይሆናል። እኔም ያንን ፍለጋ ነበረ ያንን ያህል ጊዜ የጠበቁት እንጂ የግጥምማ እኮ እኔም እገጥማለሁ። ግን ነገሮች አይ 2-3 ጭንቅላት ሲያልፉበት አሁን ለምሳሌ ጉድ የሚለውን ስራ ሙሉጌታ አይደለም የሰራው። ብዙ ጊዜ እሱንም የሙሉጌታ ስራ አድርጎ ያቀርቡታል አንዳንድ ሰዎች ነው። ሙሉጌታ ጉድን አድነው ነው የሰራው። አድነው ደግሞ የኔን ህይወት እንዳለ ነው ቁጭ ብለን ያወራነውን ህይወቴን ነው እንዳለ እዛ ቴክስት ውስጥ ይከተተው። የጽዮን የዘጌ ምድር ዓለም ያልፈታው ጉድ ሚስጥር ባለቤት እንዳልሆንኩልህ ዛሬ ከትብት የራኩና ዛፍ ላይ ነው እንጂ የምትኖረው ቤት አለ ሆይ ተባልኩልህ። የኔ የአውሮፓ ህይወት እንዴት እንደነበረ ነው እዚህ ምን እንደተባልኩ እነኛ ነገሮች የእውነት የተባልኳቸው ነገሮች ናቸው። ፊደል እንዳለን ሳሳያቸው ስዕል ነው ኮሜዲያን ነው ያሉ ከኮንጎ። ምክንያቱም ለምን አንማርም ለምን አልተማርም? የእውነት ቢኖር ኖሮ ኢትዮጵያ አፍሪካ ውስጥ የጽሁፍ ቋንቋ እንዳለ እንማር ነበር። የህንድ እንዳላቸው እናውቃለን፣ አረቦች እንዳላቸው ተምረናል። ለምን ይህንን አልተማርም ቢኖር ኖሮ ብሎኝ ጠይቆኝ 2-3 መጽሐፍ ይዤ ነው ያሳሙ። ይሄ እውነት ይህንን አሁን አድነው ምን አድርጎ ከተው የራሴ ፊደል ያለኝ ብል ቆርጦ ቀጥል ተባልኩልህ ብለዋለው ማለት ይሄ እውነት የሆነ ነገር። አንተ አውሮፓ መተህ ነው እንጂ እንደዚሁ ከዛ ጫካ ውስጥ ነበር የምትኖሩት ምናምን እንዴት ዋና ቻልክ ተብያለሁ። ሌላ አውሮፓ ሀገር ኖረህ ነው የመጣው ተብያለሁ። ምክንያቱም ከኢትዮጵያ ቀጥታ ከመጣ እንዴት ዋና ልትችል ትችላለህ? ሀገራችሁ ድርቅ አይደለ እንዴ? ይሄው እነኚህ ነገሮች የእውነት የሄድኩባቸው ነገሮች ነበሩ። ተጽፎ የተሰጠኝ አይደለም እንዴ ነው። ይሄ ማለት ግን ሙዚቃውን ያው እንደዚህ ተባልኩ የምትልበት ጊዜ በቅርብ ዓመታት ሳይሆን የቆየ ጊዜ ይመስላል። እንደዚህ ሀገር ከመጣን ጊዜ ጀምሮ እስቲ ንገረኝ። ጊዜው መቼ ነው ማለት ነው? በ89 ዓመተ ምህረት ነው የመጣሁት ለመጀመሪያ ጊዜ። እነኚህን ነገሮች የኖርኳቸው እንግዲህ 90ዎቹ ውስጥ ነው። አይ በደንብ ግልጽ እንዲሆን ብዬ ነው። ምክንያቱም አሁን ላይ ኢትዮጵያ ሲባል ቴክኖሎጂም ስላለ ሰው ይረዳል ምን አይነት ዳይቨርሲቲው በጣም ሰፊ ስለሆነ አሁን ላይ የዓለማችን ሁኔታ። ግን አንተ ወደዚህ ሀገር በስደት በመጣበት ጊዜ ላይ ብዙ የኢትዮጵያ እውቅና አይታወቅም ነበር ነው ነው። በዛ ጊዜ እንደውም የምትታወቀው በድርቅና በሩጫ ወይ በድርቅ ወይ በሩጫ ትታወቃለች። እሱ እንደውም ያን ጊዜ አይሻልም? ጥሩ ጉድ የሚለው ዘፈንህ አንተ ጉድ በሉ ጉድ እያልክ ያው ታዜማለህ። ተቀባዮቹም ደግሞ እንዴት ይሄን አያውቁም እያሉ ደግሞ እስቲ በደንብ ግጥሙን ንገረኝ። እንግዲህ ያው እኔ እንዲህ ተባልኩኝ ስል አውሮፓ መጥቼ
ምክንያቱም ኤክስፔክቴሽን ስለነበረ ነው። እነሱን አንድ አዋቂ አድርገን ስለሆነ ብዙ ጊዜ የምናስባቸው እኛ እነሱ ሀገር ሆነ እኛ ሀገራችን ሆነን ስለ እነሱ ሀገር ጥሩ መረጃ ሰብስበን ስንኖር እነሱ ሁሉ ነገር በተትረፈረፈበት ሀገር የተሻለ መረጃ ይኖራቸዋል የሚል ግምት ነበር። ያ እንዳልሆነ ነበረ ያየሁት ማለት ነው። እና ሲት ቤልት እንዴት እንደሚታሰር ያሳዩሽ ሲሞክሩ ቪዲዮ ዴክ እንዴት ከቲቪ ጋር ኮፕላ እንደሚደረግ ላርጉ ብለሽ ስትነሽ ተሰብረዋል አይነት ፍራቻ ታይባቸው ምናምን ይሄ ነገር እንዴት ነው ለመመታኝ ማለት ነው። ከዛ እየገባሁበት መጣሁ እንደዛ እንዳልሆነ ማሳየት የሚለው ደስ የሚለው ነገር የስዊድኖቹ ፓርት አንድ ነገር እንዳለ በማስረጃ ካሳየሻቸው የመቀበል ስለዚህ ያንን እንትኑ የቆሰቆሰብኝ ይሄ ነው ዋናው። ለምን አልተነገረም? ኢትዮጵያ ፊደል ለምን እነዛ አፍሪካውያን ቻላው? እነኚህ ጥያቄዎች ናቸው እንግዲህ ተደምረው ወደ መጨረሻው እንትን ይወስኑ። ስለዚህ ጉድ የሚለውን ጉድ በቃ ጉድ በላይ ሀገር ይሁን ጉድን ስማ እንዲህ ተብለናል። እሺ አቤቱ የሚለው ደግሞ አቤቱ ደግሞ ከክርስቶስ ጋር ያለው ነው። ለኔ ሕዝብን አድን ርስትህን ባርክ ይለዋል። ከዳዊት ነው የሚጀምረው እሱ እና ለእኛ ካንተ በቀር ማንም ምንም የለን ይላል። እና ያኔ ብዙ ጊዜ የፈረንጆቹ በሚደረጉትን ሰላማዊ ሰልፎች ምናምኖች እኔ በጣም ተቃዋሚ ነበርኩኝ። ምክንያቱም የችግሮቹ መንስኤዎች እነሱ ናቸው። ስለዚህ እነሱ መፍትሄ ሊያመጡ አይችሉም። እና በዛ ምክንያት ለእኛ መፍትሄ የሚያመጣው እግዚአብሔር ነው እንጂ አሜሪካኖች አይደሉም ወይም ምዕራባውያኖች አይደሉም የሚል አቋም ነው ያለው። በዛ ምክንያት ነው ያንን እንትን እንደቆሰቆሰ ያደረገኝና ማረን አስተምረህ ማረን የትም ተበታትነን እንዳንቀር መረን ከጻድቃን ደምረን እና መባከናችንን ነው ያሳየውና እንደገና ደግሞ ኢትዮጵያዊ ማርገዋል ወደ ኢትዮጵያ ነው ስደት የመጣው ነው። የስደት ቀን ዘመን ያን መከራ ቀን አብረን ያሳለፍነው በፍቅር ተሳስበን ወለታ እንኳን ባይሆን በምህረት ሰብስበን የስደት ቀን ዘመን ያን መከራ ቀን ያን ክፉ ጊዜ ያን ታሰቀቀ አብረን ያሳለፍነው በፍቅር ተሳስረን ውለታ እንኳን ባይሆን በምህረት ሰብስበን ጸጋህን አብስረን ውለታ እንኳን ባይሆን በምህረት ሰብስበን ጸጋህን አብስረን ከአሕዛብ ርስትህን ከድን ሕዝብህን ከአሕዛብ ርስትህን ከድን እና የእሱን ምህረት የሚጠይቅ ዲፕ ስራ በጣም ደስ የሚለው እሱን ደግሞ ስዊድን ውስጥ በኦርኬስትራ በጣም ኢትዮጵያዊነትን የሚያሳይ ካለባበስ ሙዚቃው በጣም ልብ የሚመስጥ ነው እና እንዳልከው ግጥሙም ዜማውም በጣም ስፒሪቹዋል የሆነ ዲፕ ነገር ነበረ፣ ዲፕ ሙዚቃ ነበረ እና ብዙ ተሰምቷል ብለህ ታስባለህ? እሱ ነገር የተሰማው ጋር ተሰምቷል። ራሱ እዛው ኮንሰርቱ ላይ አንድ ስዊዲሽ ባልና ሚስቶች መጥተው ጠየቀኝ። ባልየው የመጀመሪያው ያቀረበው ምንድን ነው ዜማው ምንድን ነው ስለምንድን ነው አለኝ። ከፕሮሰስ ጋር ዲያሎግ ነው ስለው ዞር ብሎ አያትና ሚስቱን ልክ ነሽ አላት። ምክንያቱም ምን እንደሆነ አላወቀችም። እንበዋ ሲፈስ ነው
እና መቋጠር አቃተኝ አለችኝ። ምንድን ነው ያለው እንግዲህ መልዕክቱ ደርሷታል ማለት ነው አልኩት። ሙዚቃ በጣም ይመታል። ቅኝት አለ። እንደገና ደግሞ ቅኝቱም ወሳኝ ነው። እኔ ለጆሮ አይደለም ለልብ ነው የምቃኘው። ልብሽ ጋር ሲደርስ ለዚህ ነው አሁን እኔ በእኔ በኩል የነበረውን ሰርች ያሳልፊያለሁ። ከዛ በኋላ ለምን ሰው ጆሮ አልደረሰም ሌላ ሰው ነው የሚጠየቅበት በሱ እኔ ድርሻዬን አቅርቤያለሁ። ያ ሰው ለድርሻው ይቀበላል ስራው እሱም አይቀርም። ምክንያቱም እዚህ ምድር ላይ እግዚአብሔር ምንም ነገር ሳያወራርድ ማንንም አይወስድም። ሁሉም ሰው በህይወት ውስጥ ያደረጋቸውን ነገሮች አወራርዶ ነው የሚሄደው ብዬ ስለማምን በሚጠየቅበት አጋጣሚና ቦታ ይጠየቃል ያ አካል። እኔ ግን መስራት የሚገባኝን አድርጌያለሁ። መድረስ የሚገባው ቦታ ደግሞ ደርሷል ብዬ አምናለሁ። በዚህም ሆነ በዚህ ምናልባት ሲዲው ላይ ኖረው ይችላል ሰው ምናምን እንጂ በሆነ ወይ በሬዲዮ ወይ በምናምን ሰምቶታል እና ሲሰማው ደግሞ ያንቺ ፋይል እንደሚያገኛት እርግጠኛ ነኝ። ምክንያቱም ቅኝቱ እንደዛ ነው። ከሰማው በቃ ጊዜ፣ ኃይልና ግዝፈት እነኚህ ሶስቱ ናቸው የሚወስኑት። እነኚህ ሶስቱ አንድ ላይ ከሆኑ ያ የተባለለት እንዲያውቅ የተፈለገው ሰው ያውቃል። በጣም አሪፍ ነው። አንድ ደግሞ የዘለሰኛ መዝሙር አለ እና እሱ ደግሞ ክሊፑን የሰራው በላሊበላ አብያተ ክርስቲያናት ውስጥ ነው። በጣም ይለያል። እሱ መልእክቱ እሱ ትልቅ መልእክት የያዘ ነው እና እስቲ ደግሞ ስለሷ በጥቂቱ ንገረኝ። እሱም እንግዲህ አሁን ዘለሰኛውን መዲናውን እና ዘለሰኛውን እሱንም ምን ይመስላል እስቲ ቢዋሃድ የሚለው ነገር ውስጥ የነበረ ነገር ነበር። እስቲ እንሄደዋለሁ እና ስንሞክረው እሱም በጣም ገባ ማለት ነው እና ሙሉ ጌታ ነው በቃ መጀመር አለበት ይሄ እንደዚህ ሆኖ ይሄድ አለ ማለት ነው። ኦኬ ሞከር ነው ሲሄድ ጥሩ ሄደ። ስለዚህ በዛው ቀጠል ነው ማለት ነው። ጥሩ ጊዜ ነበር። ላሊበላ ሄደን ይሰራ ጥሩ ጊዜ ነበር። ምንድን ነበር መልእክቱ ደግሞ ውስጥ ያለው? ያው ነው እንግዲህ ዋቢ ዋስ ጠየቅ ጠራው ያንተን ስም ነው የሚለውና ሌላ ዋስ አላገኘንም እዚህ ምድር ላይ። እኔ ኢትዮጵያ ውስጥ የሚሆነውን ነገር በሙሉ የእግዚአብሔር ፈቃድ ነው ብዬ ነው የማምነው። ምክንያቱም ኢትዮጵያ የእግዚአብሔር ሀገር ነች። እኔና አንቺ ተስማማንበትም አልተስማማንበትም ኢትዮጵያ የእግዚአብሔር ሀገር ነች። ለዚህም ነው ከኛ አልተገዛችው እንጂ ኢትዮጵያውያን ከዓለም ሕዝብ የተለየ ተዋጊዎች ስለሆኑ ዙሎችን ተገዝተዋል በጦርነት ሆነ። ግን ኢትዮጵያውያኖች መቼም ተለያይተውት የማያውቁት አምላክ አላቸው። ሁልጊዜ ከዛ አምላካቸው ሆነው ነው የሚያሸንፉት። ከዛ አምላካቸው ጋር ከተራራቁ ደግሞ ሁልጊዜ እንደዚህ አይነት ይገጥማቸዋል። ይሄ የተደጋግሞ የታየ ነገር ነው። በተደጋግሞ የታለፈ ታሪክ ነው። በዛ መልኩ ኢትዮጵያ የእግዚአብሔር ሀገር ነች ብዬ ማመን ሰው ስለሆንኩኝ ሁሉም ነገር እኔ ከእግዚአብሔር ጋር ነው። መፍትሄ ምን ሰው ጋር አይደለም ከሰው። ምክንያቱም ሰው ነው ያጠፋት ይችላል። ሰው መልሶ ይከታል። እግዚአብሔር እጁን ከማስገባት አለበት። እግዚአብሔር እጁን እንዲያስገባ ደግሞ ቅን ልቦች ያስፈልጋሉ። ምክንያቱም እግዚአብሔር ራሱ ወርዶ ስራዎችን አይሰራም። ያንን ስራ የሚሰሩ ሰዎችን የሚያሰብ እኛ ሰዎች ደግሞ ልባቸው መቅናት አለበት። እንደነዛ አይነት ሰዎችን ለማፍራት ነው እኔ ጥረቴ።
ያ ብቻ ነው ነገሩን ባላንስ ያመጣዋል ብዬ የማምነው። ስለዚህ ዋኔዋ ስትጠየቅ ጠራው አንተን ስም እኔ ማምናለኝ ብያለሁ ማለት ነው። ዋኔ ኢትዮጵያን እዚሁ ላይ ወረደች በረሃ እያልክ ታዜምላታለህና ስለሱ ደግሞ አጨነቃትና በቃ መጨረሻ ላይ ሲያቀታት ራሷ ዘመተች። ያው መጣችላችሁ መረቀን ሸኝናት። ከዚህ በኋላ ግን የሁሉ እንግዳ ናት። አንድ ቋንቋ ወቅቱ አልግባባ አላለው አልስማማ አላለው። የእሷ የአንጀት ማገር የእሷ ቤት መላለው ይላል። እሷ ታስተምራለች ነው እና እንዴት ነው የምታስተምረው ብለሽ ስትጠይቂ ደግሞ እኮ አፍቅር ሹመቷ ሰላም ካልመረደችው ጉዳዩ ሰላም ይደሻል። ስለዚህ በፍቅር ነው የምትማረከው ማለት ነው። ያንን እንትን ለማድረግ ነው ወረደች በረሃ ያለ አንድ ውሃ የሚላት። በዛ መልክ በቃ መጨረሻ መፍትሄ ስታጣ ራሷ ትዘምታለች ማለት ነው። ስፒሪቹዋሊ ነው ኦፍ ኮርስ። በጣም ደስ የሚል አንድ ደግሞ እኔም በጣም ደስ የሚለኝ ስለ አዲስ አበባ የዘፈንኩ ያዜምኩ ዜማ ይቅርታ ሄኖክ ራሱን እንደ ዘፋኝ ማየት አይፈልግም እና ዘፋኝም አይደለም እሱ የጥበብ ሰው ነው ካልተሳሳተ። እኔ ሰው ለምንድን ነው ስም ላይ ብዙ ጊዜውን የሚፈጀው? አንድ ካታጎሪ ውስጥ አንድ ሰው ለመክተት ሰው ከዛ በጣም ትልቅ ፍጡር ነው። ለምን አንድ የታወቀ ካታጎሪ አለ፣ የታወቀ ቦክስ አለ፣ ሳጥን። እዛ ሳጥን ውስጥ ለመክተት ነው የምንፈልገው። ደምኒት አዲስ ነገር እንደሰማን ይሄ አዲስ ነገር እስኪ ምንም አይደለም ምን ይሄ እንደዚህ ነው ብሎ እዛ ውስጥ መክተት ነው። እኔ ደግሞ ያንን ነው እኔ በቃ ሰው እግዚአብሔር ሰው አድርጎ ፈጥሮኛል። ስለዚህ ማንም ሰው ገደብ ሊያበጅልኝ አይችልም። በቃ በዛ እንደ ንፋሱ ነፃ በቃ እንደመጣሁ ተቀበለሽ ሸኝኝ። ሌላ እንትን አታብዥበት። ገባሽ? እዚህ ጋር ለመሻት ወይም እዚህ ጋር ለመሰካት አትሞክሪ። ምክንያቱም እኔ ለዛ ትልቅ ነኝ። ትክክል። በጣም ይቅርታ። አይሆፕ ፕሮግራማችን እየተከታተላችሁ ያላችሁ ሰዎች ትልቅ መልዕክት እየሰማችሁ ነው ከጃንስዩም ሄኖክ። አሁን ይሄ የአዲስ አበባ ሙዚቃ ላይ ስንመለስ እናት ሀገር ሸገር አዲስ አበባዬ ለክብርሽ ጉባኤ ልግባልሽ ሱባኤ የሚል ደግሞ በጣም ለየት ያለ ስለ አዲስ አበባ እንዲሁም ደግሞ በመሃል ላይ የፍቅር መዲና የሆስ ከተማ የመቅደላ ጥሪ ታምረ መተማ የሩቅ ህልም ጸዳል የተግባር ምስክር የነቢያት ንግር የሰማዕታት ዝክር ይላል። በጣም ትልቅ መልእክትና የሚከብድ ነው ቃላቱ የምትጠቀማቸውና እስቲ ስለ አዲስ አበባ ያንተ አመለካከት ምንድነው? ይሄንን ስለምንድን ነው ያዜምከው? አዲስ አበባ እንግዲህ የዚህ ነች ብለሽ የምትጠሪያት አይደለችም። የሁሉም ነች። ሁሉም ከየአቅጣጫው የተሻለ ነገር ፍለጋ ተንቀሳቅሶ ከትሞ አብሮ ኖሮ ካልቸሩን ሼር አድርጎ የፈጠራት ኮስሞፖሊታን የምትባል ይዘት ያላት ድንቅ ከተማ ነች። እውነት ነው። ያ ደግሞ እንደ ኢትዮጵያዊ ከእግዚአብሔር ውጭ ምንም ማለት ነው። ስለዚህ ያንን እርቅ ከፈጣሪ ጋር መፍጠር ነው። አዲስ አበባ ግድባልሽ ሱባኤ እንዲረዳት ማለት ነው። ለክብርሽ ጉባኤ ወዶ እንዳያዳላ ጠልቶ እንዳያገልሽ ሱባኤ ገብቼ ነው መስገድልሽ ነው የሚባለው። ወዷትም እንዳያደላ ጠልቷትም እንዳይፈረዳ ሁለቱ ባላንስ እንዲመጣ ጸሎት ነው የሚያስፈልገው። የነኝ ነው እኔ የተጻፉት ትንቢቶች ሁሉ ሊከሽፉ የሚችሉት በጸሎትና በጾም ብቻ ነው የማምነው። ስለዚህ እነሱ ላይ ነው ብዙ መሰራት አለበት ብዬ ማምነውና አዲስ አበባም እዛ ላይ ነው የሚያጠነጥነው። ይቅርታ ላይ በጣም ጥሩ። ደግሞ ስለ ገዳማዊቷ መነኩሴም አዜመሃል። እንዴት አሰብከው ግን? ትንሽ ሀሳቡ ይከብዳል። መታሰብ አለበት። እነሱ ስላሉ ነው፣ የነሱ ጸሎት ነው አሁንም ሀገሪቱን አቆመ የሚያስኬዳት እንጂ እኮ በእኛ ስራ እኮ ጠፍታለች። በእኛ ስራ የለች ነው ሀገሪቱ። ምክንያቱም እኛ ጽዮን ላይ ባቢሎንን ለመገንባት ነው
ድንጋይ የምንሰበስበው። ያ ደግሞ መቼም አይሆንም። 50 ዓመት ፈጅቶብናል እስካሁን ድረስ አልገባንም። እኔ እንደማየው ምክንያቱም ገና አሁን የምንታገለው ለዲሞክራሲ ዲሞክራሲ ምንድን ነው ዲሞክራሲ? አሁንም አልገባንም። ጨዋታ እንደሆነ የዓለምን ሕዝብ ማጫወቻ ቴክኒክ እንደሆነ እስካሁን አልገባንም። የእውነት የሚተገበር ነገር ነው ብለን ነው አሁንም የምንተጋው። ለዛ እኔ አይደለም ባይኔ ግን እስኪማር ድረስ ሰው እስኪገባው ድረስ ይታሻል። እንዴት ነው አንተ የገባህ? እስኪ እንዴት ነገርኩሽ እኮ የእግዚአብሔር ሀገር ላይ የባቢሎን እንትን አምጥተሽ ልትሰኪ አትችይም። ዲሞክራሲ የአሕዛብ ስርዓት እግዚአብሔርን የማያውቅ ስርዓት ህዝቡን የሚያስተዳድርበትና የሚገዛበት ስርዓት ማጭበርበሪያ ስርዓት ነው። ሰው አንተ ስልጣን አለ አንተ ነህ ኃይል ያለ እያሉ ህዝቡን የሌለውን ኃይል እንዳለው አስመስሎ እንዲያስብ አድርገው የራሳቸውን አጀንዳ የሚያስፈጽሙበት መንገድ። ይሄ መንገድ እስካሁን ድረስ ያልገባው ሰው ካለ እኔ ልነግረው አልችልም። እኔ ቁጭ ብዬ እሱን ልነግር አልችልም። ምክንያቱም ጊዜ ያላስተማረውን ሰው ሊያስተምረው አይችልም። ያ እንዳለው ነው። ግን እኔ በእርግጠኝነት የምነግረው ምንድን ነው ኢትዮጵያ ውስጥ የዲሞክራሲ ስርዓት መቼም እንደሌላው ሀገር መስመርና ስርዓት ይዞ አይመሰረትም። ፒሪየድ። ኢትዮጵያ ውስጥ የሚሰራው የእግዚአብሔር ሕግ ብቻ። ሕግ ካስፈለገ የእግዚአብሔር ሕግ ነው እንጂ የዲሞክራሲ አይደለም። እግዚአብሔር ሕግ ላይ ደግሞ የተጻፈ ያለቀ ስርዓት አለው ራሱ። ያንን ነው ማጥናትና ዘመኑን እንዲዋጅ ማድረግ። እኛ ችግራችን ምንድነው? ያላነበብነውን መጽሐፍ ሁሉ ነው ሙዚየም ያስገባነው። ፈረንጅ ሀገር ስትሄጂ የተጠቀሙበትንና ያወቁትን ድሮ የኖሩበትን ነው ሙዚየማቸው ውስጥ የሚያስገባ። ገና እኛ ግን ገና አንብበን ያልተረዳናቸውን መጽሐፎች ነው ሙዚየም ውስጥ ያስገባነው። እንደ ኢትዮጵያ እንደሱ እየወሰዱ ያጠናቸዋል። በየሀገሩ ታውቂያለሽ፣ በመጽሐፈ ሄኖክም ላይ በየዓመቱ የሚደረግ የሊቃውንት ጉባኤ ያለ፣ ሌሎችም የተወሰዱ ዶክመንቶች ላይ የራሳቸውን ጥናቶች ያደርጋሉ በየጊዜው። እኛ ግን ያንን አናውቀውም። ለምን? እኛ ንቀን ጥለነዋል። ይሄ ድሮ ነው ብለን ትተነዋል። እኛ ዲሞክራሲያዊ የሆነ ስርዓት ለመመስረት የምንታገል ራሱ ቃሉ ይነግርሻል እኮ። ትግል ለምን አስፈለገ? መታገል እኮ የምትታገዩ አልሆን ያለሽን ነገር ማለት ሰው ለዚህ ነው ትግል ይሆኑ። እግዚአብሔር መንግስት ላይ ባቢሎንን ለመገንባት ስለሆነ የምንሰራው ስራው ትግል ሆነብን። መቼም ፎቀቅ አለ ምንም ነገር። ምክንያቱም በተሳሳተ መስመር ነው እየሄድን ያለነው። ኢትዮጵያን የፈጠራት እግዚአብሔር ነው፣ ያኖራት እግዚአብሔር ነው፣ ወደፊትም የሚያኖራት እግዚአብሔር ነው። ያንን ኃይል ግን ሰው አዳፕት ማድረግ አለበት፣ መቀበል መቻል አለበት። ለዚህ ነው ለኛ አንተ በቀር ማንም ምንም የለም። ለማንም ሊያድናት አይችልም። ይችላል አለ እግዚአብሔር አለ ባለቤቱ ወሰደ። እሺ ተመልካቾቻችን ከዣንስዩም ሄኖክ ጋር ያለን ቆይታ በሚቀጥለው ሳምንት ክፍል 2 ይቀጥላል። ፕሮግራሙ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሜርሲ ሚዲያን ተከታተሉ። እናመሰግናለን።